ነው ግን አንተስ ብትሆን እስከመቼ ይደብቃት ነበር? እሱማ መናገሩ አይቀርም፣ ግን እንደዚህ በድንገት እንዲሆን አልፈለኩም ነበር። ምሩዬ፣ ምሩ ዋን ጭፍን እስኪ ምሩዬ፣ ምሩ ምን ሆነሽ ነው? ትንሽ አዙረኝ። ስንት ጊዜ ነው ራስሽን ጠብቂ ብዬ ነገርኩሽ ምሩዬ። ዳይሬክተር የለን። እሺ በአፑል ሞክር። መስማት የፈለገውን ነገር ነው መስማት የምፈልጊው። ይሄ ደግሞ በጣም አሰልቺ ነገርሽ ነው። አዎ ተኝታለች። ሰውነቷ ስለዛለ ቶሎ እንቅልፍ የሚወስዳት። አይነሽ ምነው ደግሞ እመጣለሁ ብለሽ ክብሮን ብቻውን ላክሽው? አይ አሁንማ እኮ ምን አጋጥሞሽ ነው? ቆይ እና ምንድን ነው ንገሪኛ። ምሩ ምን ሆነች? አለች። ወይኔ ድጋሚ ደግሞ ወረደ ማለት ነው። የሌለ ድክም ብሎኛል። ቶሎ እንሂድ እንድንመለስ። አዎ እንሂድ። እኔ ራሱ ቤታችን አስቀምጬ ነው የመጣሁት። እንዴ እኔን የለችም እንዴ? አረ እንደውም አሁን ደርቤላት ትንሽ ሙቃት። ወይ ደግሞ የቴምር ፍሬ ቡና ላፍላላት እንዴ? የተቆላል? አዎ ማታ ያስተረፈችው ዱቄት ነበር። በቃ ስትነሳ ነው ያፈላላታለሁ። ተቀየች። ህይወት እኮ እንደዚህ ናት። እኔን አታየኝም? እናንተ ወንዶቻችሁ ምንድን ነው ድምጻቸው ጠፋ እንዴ? አንቺ ባሎቻችንን ለቀቅ። አዎ በእነሱ ቀልድ አላውቅም እንዴ። እናቱ ተረጋጊ እንጂ። አሁን እኮ ከእናንተ እኩል ነኝ። ልታስቀኑኝ እንዳትሞክሩ። ኧረ እኛ በምን አቅማችን? አዎ እንደዚህ እንተማመን። በቃ በጉልበትሽ ነው አይደለም የምትኖሪ? ኧረ አይደለም። ምላሹን ጥፍ ድርብ አድርገሽ ትመልሽላቸዋለሽ። አመሰግናለሁ። አፈቅርሻለሁ እኮ ሳራ። ጉዴ ፈላ። ኧረ ምንድን ነው የማደርገው? ጉዴ ቤቲ፣ አንቺ ቤቲ። ወይኔ ዛሬ ጉዴ ፈላ። በጣም ወይኔ ዛሬ እሺ በዛው ቀረ። ናሆሜ ሰምቻለሁ። ምንድን ነው የተፈጠረው? ሰላም ሰላማችሁ ይብዛው። ድን የተከበራችሁ የመቅዲቱ ቤተሰቦች እንኳን ደህና መጣችሁ። ሰላማችሁ ብዝት ይበል በያላችሁበት። ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቡን እንኳን ደህና መጣችሁልኝ። ቤተሰብ እንግዲህ ዛሬ በአዲስ ቪዲዮ መተናል። እሱ ምንድነው ጽናት ድራማ ክፍል 99 ዛሬ ማለት ነው። እሱ ምንድነው ጽናትና አምሩ ዛሬ ጽናትና ኪራ አሪፍ ፍቅር እያሳለፉ ነው። ከዛ ግን ዛሬ ትንሽ እንትን የሚለው ነገር ምንድነው? ባለፈው ክፍል እንዳያችሁት ምሩና ናሆም ያው እንግዲህ እናታቸው መታ ቤት ውስጥ ለምን ልጅ አትወልዱም ብላ በጠየቃቻቸው መሰረት ምሩ አልቻለችም። ከዚህ በላይ ማለፍ አልችልም ተደብቆ እስከመቼ ነው ብላ ለናሆም እናት እንግዲህ አሁን ላይ ህመም እንዳለባትና አሁን እንደዚህ ማድረግ እንደማትችል ነግራቸው ነበረ። ከዛም ማዘር በጣም ተቆጥታባቸው አዝናባቸው ነው ሄደችው። በዛም መሰረት እንግዲህ ምሩ ትንሽ አሟት ነበረ ማለት ትንሽ ነገሮች ኮንፊውዝ ሲሆኑባትኝ ተደናግጣ ነበርና በዛም አሟት ነበር። ከዛም አዙራት ወደቀች። ከዛ ታማ ነበረ። ያው ናሆም ደንግጦ ነበረ፣ ግን ተሻላት እግዚአብሔር ይመስገን። ያው ትንሽ ረፍት አድርጋ ከቆየች በኋላ እዚህ ጋር እንደምታዩት አሟት ነበረ። ከዛ ጽናት ከተደወለ ጽናትና ኪራም መጡ፣ ተሰባሰቡ ምናምን። ያው ሐኪም ቤት አልሄድም ማለች፣ ቤት ውስጥ አረፈች። ያው ተኛች ምናምን። ረፍት ከወሰደ በኋላ ተሻላት። ከዛ ያው ለውጥ አላት ማለት ነው። እዚህ ጋር ደግሞ ኪራና ጽናትና ኪራ ፏፈሽ ያሉ ማለት ነው። ወደ እነ ናሆም ቤት እየሄዱ ነበረ። እነ ምሩዬ ጋር ሲሄዱ በዚህ መልኩ ነበር ዘና ፈታ ብሎ ዛሬ ፏ ብለው አምሮባቸው ሲሄዱ
የነበረው አሪፍ ነው ትላላችሁ። ያው ግን ምሩዬ ጥሩ ስሜት ላልነበረችም ዛሬ ያው ማዘር በጣም ተናዳለች። እሱንም ናሆምንም ተናግረዋለች። ግን ምሩዬ ያው በፊትም እንደምታውቋት ትንሽ በቃ ፊቱንም ውስጧ እየተረበሸ ስለነበረ ያው ነገሮች ደግሞ ትንሽ እንትን ሲሉ የማዘር ቁጣ ሲጨመርበት ደግሞ እንደ ንዴትም ያለው ነገር እንትን ብላ አመማትኝ ማለት ነው። ግን ያው ድናለች ተሽሏታል ትላላችሁ እላችኋለሁ ውዶችዬ። እዚህ ጋር ደግሞ ናሆምና አኪራ አንዳንድ ነገሮች እያወሩ ነበረ። ያው ማዘር ለምን መናገር ነበረብህ እኮ ቢሆንም አሁን ላይ በቃ ያው ህይወት እንደዚህ ናት፣ ውጣ ውረዶች አሏት። ስለዚህ አሁን ምሩን እንደማንም እንትን ማለት አለብህ፣ በቃ አብሽር አይዞሽ ማለት አለብህ ምናምን እያለ ኪራ እንትን እያለው ነበርና ናሆም በቃ አንተም ሰው መምከር ለሰው መምከር በቃ ምናምን እያለ ሙድ እያያዝበት ነበረ። ኪራም ታዲያ የኔስን ህይወት እንደ ንፋስ እንደ ውዥንፍር ከዚህ ስትለኝ ታዲያ ምናምን አለ ማለት ነውና ያው ህይወት ያው ወጣ ወረዷ ከባድ ነው ታውቃላችሁ። ሁሉም ሰው ሁሉም ህይወት አልጋ ባልጋ አይደለችም። ያው ብቻ ተመስገን ነው። እዚህ ጋር ደግሞ ምሩ እየተነሳይና ናሆምን ለሊት ውስጥ ተነስቶ ስልክ ሲያወራ ሰምቶ ነበረ። እሱ ምንድነው ቤቲ መድኃኒት ኦቨርዶዝ ተጠቅማ አሟተኝ ነበርና ከዛ ያው ምሩ እንትና ማን ነው ኪራ ደውሎለት እንደዚህ ሆስፒታል ሄደን እየተመለስን ነው አለውና እሱን ሰምታ ስለነበረ ማዘር ታማ ነው ወይስ ማን ነው ምናምን እያለ ነበር ምሩ። እሱ ላለመንገር ቢፈልግም እንኳን ግን እሷ ስለሰማችው ሰምቻለሁ ማን ነው አለችው። ከዛ እሷ ነች እንደዚህ ነው ማለት እና እንሂድ ምናምን አለችው። አይ ነው አሁን አንሄድም፣ ሰዓት አመሽቷል፣ ለ6 ሰዓት ነው፣ ስለዚህ ነገ እንሄዳለን አላት ማለት ነው። እሺ አለች እና በቃ አሁን ተኛ በቃ ምናምን አሉ። ከዛም ተኙ ማለት ነው። ብቻ ህይወቱ ጣውረዷ ከባድ ነው አይደለ? ያንዳንዳችን ህይወት አልጋ ባልጋ አይደለችም። በአንድ በሌላ መልኩ ህይወት የሰው ልጅ በህይወት ይፈተናል። የሁሉም ነገር ግን ለመልካም ነው። ምክንያቱም የምንፈተናቸው ፈተናዎች መማሪያዎቻችን ናቸው። አንዳንዴ ስህተቶቻችንን መማሪያ እንጂ መማረሪያ ማድረግ የለብንም። ሰው ልጅ በተሳሳተ ጊዜ የስህተቱን መማሪያ ነው ማድረግ ያለበት እንጂ መማረሪያ አድርጎ ከፈጣሪው ጋር መጣላት፣ ራሱን መጥላት ወይም ሌላ ነገሮችን ማድረግ በጣም አጸያፊና አስቀያሚ ነገር ነው። አይሆንም ማለት ነው። ያው እዚህ ጋር ጽናት እንዴት ነው የት ነው ምናምን እያለች እየጠያየቀች ነበረ። ከነ ምሩ ቤት ስትመጣ የነበራት ሪአክሽን ነው ማለት ነው እላችኋለሁ ውዶችዬ። ለዛሬ ይህን ይመስል ነበረ ክፍል 99። በቀጣይ ቪዲዮ ይዘን እስከምንመለስ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ፕሊስ ላይክ አድርጉ። አይከፈልበትም፣ አበረታቱኝ። በራሴ በጥሩ ስራ እስከመጣ ድረስ በአዲስ ነገር እስከመጣ ድረስ ሰብስክራይብ አድርጉልኝ ፕሊስ፣ አበረታቱኝ። ስለምታበረታቱኝ ላይክ ሼር ስለምታደርጉልኝ አመሰግናለሁ። መልካም ሁሉ ተመኘው። ሰላማችሁ ይብዛልኝ። ባይ ማብያለሁ።